ዋው ሜሲ ምን አይነት ተጫዋች ነው! ንጉሱ ገና ነው፣ አላረጀም፣ ገና ነው፣ አልቀዘቀዘም ስንል በምክንያት ነው። አርጀንቲና አልጄሪያን 3-0 ስታሸንፍ ሶስቱንም ጎል ያስቆጠረው ዓለማችን አይታው እማታውቀው ሊዮኔል ሜሲ ነው። አታወዳድሩት ብለናችኋል እኮ ከሮናልዶ ጋር አታወዳድሩት። እስካሁን ዓለማችን እንደዚህ አይነት ተጫዋች አላየችም። በ30 ምናምን ዓመቱ የመጨረሻውን ወርልድ ካፕ ጨዋታ 3 ጎሎችን አስቆጥሯል። በመጀመሪያው ጨዋታ ላይ አንድ ጨዋታ ላይ ድንቅ ተጫዋች ነው ሊዮኔል ሜሲ። የምንጊዜም የዓለም ዋንጫ ጎል ደግሞ ከክሎስ እና ከሮናልዶ ናዛሪዮ ጋር አቻ ሆኗል በ16 ጎሎች። ምን አይነት ተጫዋች ሊዮኔል ሜሲ! ከዚህ በኋላ አይፈጠርም ዓለማችን ላይ ሊዮኔል ሜሲን የሚመስል ተጫዋች። ድንቅ ነበረ። በየቦታው ነበር። በ4-4-2 ነበር የገቡት። በሁለት አጥቂ ከሊሳንድሮ ማርቲኔዝ ጋር ተጣምሮ ድንቅ ብቃትን ያሳየው ሜሲ the one and only ሊዮኔል ሜሲ ንጉስ። በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው። ከሰማችሁኝ ከሰው ጋር አታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሄ ሰው። እኔ ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ገባ። ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ። እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት እኔ በቃ ይውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት። አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና ለመድማቱን ማረጋገጥ አለብን በቃ እንዴ! አረ ታምር እኮ። አረ ምን አይነት ሰውዬ ነህ! አረ ምን አይነት ሰውዬ ነህ! እስኪ ይሄንን ሰውዬ በትክክል የምትገልጹበት ቃል ካለ ኮሜንት ላይ አስቀምጡት። 39 ዓመቱ ነው። ዓለም ዋንጫ ላይ ዲስ ዊክ ማለት ነው። ዓለም ዋንጫ ላይ ይህን ሰውዬ የሚያጣጥሉበት ነገር ሲያጡ ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም። አይምሯቸው ከቁጥር ውጭ ምናምን ማሰብ አይችልም። እግር ኳስ 90 ደቂቃ ተመልክቶ ይሄ ኤሊየን ሰውዬ የሚሰራውን ኤአይ የማይሰራውን ስራ ነው የሚሰራው። ሃትሪክ አልሰራም እያሉ ሲያጣጥሉት ነበር። ይሰማዋል መሰለኝ እኔ አላቅም። ይኸው ሃትሪክ ያለ አንድ ፔናልቲ ከቦክስ ውጭ ጎል በማስቆጠር በዓለም ዋንጫ ታሪክ ግንባር ቀደሙ ሆኗል ዛሬ ማለት ነው። ምን አይነት ሰውዬ ነው! 39 ዓመቱ ነው። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። አሁን ከጀርመናዊ ተጫዋች ጋር እኩል ሆኗል። 16 ገና ከኦስትሪያ ጋር አለ። ቀሪ ጨዋታዎች አሉ። ከምድባም አልፋ ሌላም ጨዋታ አለ። በእርግጠኝነት የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪ ሊዮኔል ሜሲ ነው። በ4 ዓመት አንድ የሚገኝ ቶርናመንት ነው። አንተ ቅድም እኮ እኔ እምባፔው ለጎል አስቆጠረ። ምን አይነት ጎል ነው ያገባው እንዴ? ውጋት የቀጠናው ስጋት ስል ነበር። ትክክለኛ የቀጠናውን ስጋት አየኸው ወይ? ሻውን ሃትሪክ ሰራ። ሃትሪክ። እኔ ደግሞ ሆዳም ነኝ ፈጥሮብኝ ማለት ነው። እኔ በቃኝ አላቅም መሰለኝ። እኔ አላቅም። ዓለም ዋንጫ ላይ የሀገራቶቹን አቋም አይታችኋል አይደል? እስኪ አርጀንቲና አሁንም ድጋሚ ዋንጫው ማትበላበት ምክንያት ምንም እየታየኝ አይደለም። በቃ ቡድን ናቸው። አይናቸውን ጨፍነው መጫወት የሚችሉ መቀባበል የሚችሉ አሁንም ዋሪየርስ። ሊዮኔል ሜሲም ደግሞ ኮፓ አሜሪካ ላይ የተወሰነ ዲስአፖይንት አድርጎን የነበረው ተጎርቶ ስለነበር እንደሆነ በትክክል አስመሰከረ። ዛሬም ያኔ ተጎርቶ ስለነበር እንደሆነ እንጂ ስቲል ክላሲስ ፐርማነንት የሚባለውን አባባል በትክክል ቆሞ ሲራመድ የምታየው 10 ቁጥር ለብሱ በአርጀንቲና ማሊያ ሜሲ ላይ ነው። በቃ ክላስ ነው። ሩጫውን አይሮጥም፣ አይሮጥም ከ22 የበለጠውን ደግሞ አይሮጥም። ግን ሜሲ ነው ስቲል። አንተ ምን አይነት ሰውዬ ነው? ኧረ በስመ አብ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ብለው ደግሞ ሚሉት ሲያጡ እንደዛ ብለው ሲያጣጥሉት ሃትሪኩን አይሰራም። አንተ ምን አይነት ይሄ እኮ ብልግና እኮ ነው። ሃትሪክ አይ የሚል የለም እንዴ? የሚቋርጥ አይደል እንዴ? ምን አይነት ጎን ነው ደግሞ የሚገባው? ምን አይነት ሰው ናት? እንዴ ምትባል አንተ ሰው ያረቱ ተፋተኝ ያለ እንደወንዱ በፈጠረ ምን አይነት ምርኩ ሰው ነው ግን? በምንድን ነው የሚቆመው? ኧረ ጉድ! አሁን ማትቀመሰት እኮ በቃ ቺና ለማዋጫ ጣፈጠችው እኮ በቃ ጣመችው እኮ በቃ ድገመኝ ነው እኮ አሁን እኮ በቃ ጣመኝ ድገመኝ ነው።
በፈጣሪ ስም ባጠቅሽ በጎሉ ልደብራ ተፋታኝ አንተ ሰውዬ በእናትህ አይደለም ከእንቅልፌ ለምን ከሞቴ አይሆንም ለምን ከሰርጌ አይሆንም አንተን ማየት አያስቆጭ አያዩክ ማንጋት አያስቆጭ የኔ ሚሲ እንኳን አየውክ እንኳን ሳልተኛ እንኳን ሳልቀው ጫ እንኳን አየውክ በቃ አንተ ኖ ወርድ በቃ ኖ ወርድ ሃትሪክ ተደብቀ ሃትሪክ የለም ተኝተናል ሲሉ ሃትሪክ ዘንድሮ ትደግመዋለክ በቃ ዘንድሮ ትደግመዋለክ ወንድም ትደግመዋለክ የኔ አባት እንበበልልኝ እስቲ እንበበልልኝ የኔ ጌታዬ ብቻህን እኮ ገጠምካቸው ብቻህን እኮ እንዱ ያችንን ማግብታት ቢሆን እኮ በቃ የኔ ጌታ ውሻዬ ውሽዬ ይብላይ ለተኛችሁ እኛ ሳየን አይተን ንጉሳችንን አስከብረን ጽድት ብለን አየን ይነጋል ይደርሳል እኔ ይሄው እግዚአብሔርን እስካሁን ማለት ነው እስካሁን ሜሲ ቃላጣውልህ ሜሲ እንዲያልኩኝ ምን ልግለጽ በምን አይነት ቃላት ልናገር ምናምን ይያልኩኝ ብዙ ለፍልፍ ያለውኝ አይደል ይሄው እግዚአብሔር እንደ ዛሬ ማለት ነው ሃትሪክ ሰርቶ ባለም ዋንጫ አርጎት የማያውቀውን ሃትሪክ ሰርቶ ይኸውላችሁ ቃላት ሪል ያጣውበት ቀን ግን ዛሬ ነው ኢቭን ሴሌብሬሽን ግራ ገባኝ የሆነውን ነገር ማለት ነው ያያያችሁ ማታምኗቸው ሞመንቶች አሉ አይደል እንደዛ አይነት ነገር ነው የፈጠረብኝ ቶታሊ ያላመንኩኝም ምን አይነት ሰው ነው በ39 አመቱን በነገራችን ላይ የሚይዘው አሁን በ24 ነው በፈረንጆቹ ማለት ነው ይሄንን ሁሉ የሚያደርገው ግን እያንዳንዷ ማጂክ ግን የሚሰራው በእነዚህ ተአምረኛ እግሮቹ ነው ካስቆጠራቸው 3 ጎሎች ውስጥ ይወላችሁ ጋይስ ሁለቱን ማስቆጠር የቻለው እንግዲህ ከቦክስ ውጪ ነው ባንገር ላይክ ቃላት የለኝም አንደኛዋን ደግሞ ሲያስቆጥር በቦክስ ውስጥ የነበረው ፕሬዘንስ እጅግ በጣም ነበር ያስገረመኝ እያንዳንዷ የሜዳ ላይ እንቅስቃሴው የረገጣት መሬት የተባረከች ናት እግዚአብሔርን ላይክ አልጠበቅኩኝም በውድድሩ ምናልባት ቶታሊ 3 ጎል 4 ጎል ሊያስቆጥር ይችላል ብዬ ነበር የገመኩ ግን ገና በመጀመሪያው ጨዋታ ሚራክል ሰርቶ ጀመረ ምን አይነት የተቀደሰ እግር እንዳለው ጋይስ አላቅም በቃ የመጨረሻ አሁን ላይ ነገሮች አሟጠጭ ጨርሻለሁኝ ብጽፍ ምን ብል እየፈለግ ይሆነ እየቻልኩኝ አይደለም መጽፈው የሚመጥኑት ሆኖም አይደለም የምጽፈው የምናገርለትም ነገርና ዱዳ ነው ያደረገኝ በኢየሱስ እኔ አላመንኩኝም ዛሬ ጋይስ ከአቅሜ በላይ ነው የሆነብኝ አሁንም እንዲህ እየተናገርኩ ራሱ ነገሮች እንዴት እንደተፈጠሩ አልገባኝም ማምሸቴን ያመሰገንኩት ማንጋቴን ያመሰገንኩት የምር በቃ ቃላቶችን ጨርሻለሁኝ እጅግ በጣም ያበደ ጨዋታ ነበር እስኪ እናንተ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ ኮፒ ሊንክ ሪፖስት አድርጉት ኩለርስ እኔ በጣም ደስ ብሎኛል በግሌ ይመቻችሁ ከእንቅልፌ ገና የተነሳ ነው አይኔ ሁላ ቀልቷል ማለት ነው በስማ ሜሲ ምንድነው ያስገባው ምንድነው ያስቆጠረው ምንድነው መሰማው በጧት ተነሺ ኢንስታግራም ገባለው ሜሲ ምናምን ሪከርድ ሰበረ የሮናልዶ የሙለር ምናምን የባፔ ይላሉ ዲምን አረጋላለው ሃትሪክ ሰራ እንዴ ባለጌ ሰው ያ 38 አመቱ አንድ እንዴት ሃትሪክ የሚሰራው በቃ ፔናልቲ ተሰጥቶት ነው ምናምን ልላለው ከርቀት እየጀለጠው እየመታው ማለት ነው ረበስማ ሜሲ ምን ጉርነ ምንድነው ዓለም ዋንጫ የሚያቀያይረው ነገር ማለት ነው የመጀመሪያውን ጎል ካስቆጠረ በኋላ አለቀሰ ምናምን ነገር ሌሎች ብዙ ችግሮች ነበሩብኝ ምናምን ብሎ አንጀት በላ ማለት ነው በቃ በስማም አፍቢስሬሎት ምንድነው ያስገባው ኧረ ሜሲ ሰው አይደለም ምን አይነት እድለኛ ሰዎች ነን በሜሲ ዘመን ተፈጥረን ሜሲን አይተን እግዚአብሔር ሜሲ ላይ የሰራውን ጥበብ ተመልክተን ትለያለ ሊዮዬ እኔ ይሄን በማየቴ በጣም እግዚአብሔር አመሰግናለሁ እግዚአብሔር ይመስገን ሊዮን የፈጠርከ አምላክ ሊዮን ያሳየኝ አምላክ በሱ ዘመን የፈጠርከን አምላክ እግዚአብሔር ይመስገን በእውነት እኔ ቃላት የለኝም እግዚአብሔር ሆይ ሊዮን በማየቴ ሊዮን በመመልከቴ ግባና አውጣው ይሄ ነው ሊዮ ዝም በል 3 ጎል በዚህ እድሜው አድሪክ በዚህ እድሜው ስንት ሪከርድ እንደተጋራ ታውቃለህ ዛሬ ኦል ታይም ብዙ ጎል ተጋርቷል ዛሬ ከቦክስ ውጪ እኔ ቃላት የለኝም አያምሱ በጣም የምን ፔሌ የምን ማራዶና ዳግም ተወለደ ሜሲ እንደገና ይሄ የሌሊት ግጥሜ ነው
ጠዋት ላይ ሌላ ግጥም እነግራችኋለሁ። ሰው ነው አንተ ሰው ነህ ምንድን ነህ ያለው የሚማስገቡልኝ ይመች። ይህ ሊዮኔል ሜሲ ነው። ይህ ማጂሽያን ነው። ይህ ዘ ኪንግ ኦፍ ፉትቦል ዘ ዋን ኤንድ ዘ ኦንሊ ነው። እና ምን እያሰባችሁ ነው? ሃትሪክ የመጀመሪያውን ሃትሪክ ሰርቷል። የዓለም ዋንጫ ቶፕ ስኮረር ከክሎዝ ጋር ተጋርቷል። ገና ጨዋታዎች ይቀራል። ሊዮ እስኪጫወት ድረስ ሁሉም እድል ነበራቸው። ለማንኛውም እስኪ ሊዮኔል አንድሬስ ሜሲን በአንድ ቃል ኮሜንት ላይ ገለጹት። ምንም ማለት አልችልም። ድንቅ ጎሎችን ማስቆጠር የቻለው አርጀንቲና 3 አልጄሪያ ባዶ። ወላሂ ግን እግር ኳስ የምንወድ ሰዎች እንዴት ነው የታደል ነው። እግር ኳስ ባይኖር ኖሮ ምንድን ነበረ የምንሆነው? ሶስት መቶ ሺህ አስገቡኝ። አረ ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲወልድ ነው እንደዚህ። አረ 38 ዓመት ነው። ፍታ በእናትህ እንዴ! ምን ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም። አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው፣ በእርግጥ ብዙ ሰው ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራርም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ተበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ ነው። እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጭራሽ አሳለፈልኝ። 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ። ቴሌግራም ቻናል ላይ ፖስት አደርገዋለሁ። እሱን ተውት። አርጀንቲናን ተበላለች ብላችሁ ደፍራችሁ መናገር ትችላላችሁ። በነገራችን ላይ ሌላ ቡድንም ይባላል። እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይህ ሰውዬ ግን ዝም ብሎ ባለጌ። ሌሊት 10 ሰዓት ተነስቼ ነው ያየሁት ይህንን ጨዋታ። ሜሲ በመክፈቻ ጨዋታ ሃትሪክ ሲሰራ አይቻለው ብዬ የማወራውን ታሪክ ነው ቁጭ ብዬ ያስመዘገብኩት አሁን ማለት ነው። እና አዎ ምንድን ነው በቃ አሁን ስለዚህ ልጅ ሁሉ ነገር ተብሏል እና እኔ ምንም ማለት አልችልም። ወላሂ ግን 38 ዓመቱ ነው ወይ? በቃ ሙሉ ታሪኩን ስላየው ማለት እያየው ስላደኩኝ ማለት ነው። ይሄንን ሰውዬ ኳስ ማየት ሲጀምር ጀምሮ ስለነበረ በጣም በኔ ዘመን ስለተካሄደ እንደ ታሪክ ስላላለፈኝ በጣም ደስተኛ ነኝ። በጣም እድለኛ ነኝ። የኳስ ወዳጆች ሁሉ በዚህ ደስተኛ እንደሆናችሁ አምናለሁ፣ እርግጠኛ ነኝ። ይገባዋል። አርጀንቲናን ጠብቋት ማለት ብዙ ሰው አርጀንቲና ባለፈው ስለበላች ምናምን ብሎ ነበር። አርጀንቲናን ጠብቋት። ስለ ጨዋታው ምናምን በኋላ እናወራለን ነግቶልን። አሁን ደህና ዋሉ፣ ደህና ደሩ። ምን እንጃ ዛሬ ሰኞ ነው ማክሰኞ? ዛሬ ረካው እግዚአብሔር ዛሬ ረካው። በቃ ከኔ ጋር ያያችሁ ከፈረንሳይ ጨዋታ ጀምሮ ያያለ አነጋን እኮ ኳስ እያየን እግዚአብሔርን መጨረሻው ሲያምር ደግሞ እንደዚህ ደስ ሲል በቃ ያበደ የማይረሳ ምሽት ማለት ይሄ ነው። በቃ በጣም ከፈለን ውለታችንን። አርጀንቲና ለዋንጫው ነው የምትጫወተው። ኮምፓክት የሆነ ቲም፣ በጣም ፕረስ የሚያደርግ እንደ ቡድን የሚከላከል እንደ ቡድን የሚያጠቃ እርስ በርስ የሚናበብ የሚገርም ቲም፣ የሚገርም አሰልጣኝ ሊዮናል ሜሲ ልክ እንደ 28 ዓመቱ ምናምን እያንዳንዱን ተጫዋች ድሪብል እያንዳንዱን ተቾቹ ምናምን ማጂሻን ላይሆን ይችላሉ። ስቲል ሜዳ ላይ ካሉት ተጫዋቾች ፍጹም የተለየ አጨራረሱ፣ ፍጹም የተለየ ፓሶቹ፣ ፍጹም የተለዩ የሚገርም ያለዋቸውን ነገር እንዳለ እየሰጡ ነው ያሉትና የሚገርም ምሽት ነበር። ኮፒ ሊንኳ እስቲ በደንብ ትረገጥ። አብራችሁን ዛሬ ያመሻችሁ ሰዎች እንኳን ደስ አላችሁ፣ ይመቻችሁ። እኔ አይዶን ነው የምር አላቅም። በቃ ማለት ብዙ ነገር ልናገር እፈልጋለሁ፣ በጣም ብዙ ነገር ውስጥ ያለ ግን አንዱን ቃል ግን ሊዮ ሜሲን ዲስክራይብ እንደማያደርገው ስለማቅ ምን ብዬ እንደማስተካክለው አላቅም። አርጀንቲና 3 አልጄሪያ 0። ጠዋት ምን ብዬ ነበር ትላንትና? የኤዥያና የአፍሪካ ሀገራት እየከበዱ ነው፣ ልጨነቅ እንዴ አልኩኝ። አሰብኩትና ሊዮ ግን አለ አልኩኝ። whatever happens ሊዮ ሜሲ አለ አልኩኝ። ሊዮ ሜሲ የምን ጊዜውም የዓለም ዋንጫው ከፍተኛው ጎል አስቆጣሪ ሆኗል ከሚሮስላቭ ክሎዘር ጋር ሃትሪክ
38 ዓመት ከ500 ምናምን ቀን ጀለስ ከ10 ቀን በኋላ 39 ዓመቱ ይሞላል። ኤንዲየት እነ ላሚን እነ ምባፔ ሃትሪክ መስራት ያለባቸው እሱ ነው የሚሰራው። ከነዚህ ጀነሬሽኖች ጋር የሚወዳደረው ራሱ ይሄ ነው። የራሱን ጀነሬሽን ጨርሶ ከሮናልዶ ጋር ሁሉ ጊዜ ጨርሶ አሁን ደግሞ ከነ ያማልና ከነ ምባፔ ጋር ነው የሚፎካከረው። የምር ጭንቅላት አለህ ግን የምር ከሜሲ በልጥ ተጫዋች አለ ስትል ትንሽ እኮ ማሰብ በቂ ነው። ትንሽ ካየው ይበቃል። እኔ እንደ ዛሬ በቃ እንደዚህ ኧረ እኔ አላውቅም። ብቻ ሊዮ ሜሲ ትለያለህ። the greatest of all time ሊዮ ሜሲ ሃትሪክ በሰራው አርጀንቲና 3-0 አሸንፋለች። ይመቻችሁ።